አድቫይስ ምክርም አይቆጠርም። አንድ ምክር ሁለት ምክር ማለት አይቻልም። የሚያማምሩ ወይም ውብ የሆኑ የአበባዎች ስብስብ የጋራ መጠሪያ ስማቸው ባውኬት ይባላል። ደስተኛነትን ልንነካው አንችልም። ሶ it is an abstract noun proper noun ይባላሉ። የሚጀምሩትም ሁሌም በካፒታል ሌተር ነው። ሰላም ማይ ፋሚሊ እንዴት ናችሁ? ዛሬ አዲስ ዜና አለኝ። የ30 ቀን ቻሌንጃችን ተቋርጦ ነበር። ትንሽ አልተመቸኝም ነበር። ዛሬ ግን ከቀን 9 ጀምረን እንቀጥላለን ማለት ነው። ሶ ዛሬ የምናየው በጣም ለጀማሪዎች ጠቃሚ የሆነ ትምህርት ነው። parts of speech የንግግር ክፍሎች። የንግግር ክፍሎች በ8 ይከፈላሉ። የመጀመሪያው ናውን ማለት ስም ማለት ነው። ሁለተኛው ፕሮናውን ማለት ተውላጠ ስም ነው። ሶስተኛው ቨርብ ማለት ግስ ወይም ደግሞ የድርጊት ቃል ማለት ነው። አራተኛው አድጀክቲቭ ማለት ቅጽል ማለት ነው። አምስተኛው አድቨርብ ማለት ተውሳከ ግስ ማለት ነው። ስድስተኛው ፕሪፖዚሽን ማለት መስተዋድድ ማለት ነው። ሰባተኛው ኮንጃክሽን ማለት አያያዥ ማለት ነው። ስምንተኛው ኢንተርጀክሽን ማለት ደግሞ ስሜታችንን የምንገልጽበት ቃል አጋኖ ማለት ይቻላል። ኦልራይት የሁሉንም አገልግሎት ወይም ፈንክሽናቸውን አንድ በአንድ እናያለን ማለት ነው። የመጀመሪያው ናውን ነው። ናውንን የምንጠቀመው የተለያዩ ኦብጀክት ቲንግስ ኦር ፐርሰን ሊሆን ይችላል የነሱ መጠሪያ ወይም ደግሞ ስያሜ ነው ማለት ነው። ሁለተኛው ፕሮናውን ደግሞ የምንጠቀምበት በስሞች ቦታ እየተካን እንደ ስም ሆነው ያገለግላሉ ማለት ነው። ሶስተኛው ቨርብ ደግሞ describe an action or states የድርጊት ቃላት ወይም ደግሞ መሆንን የሚገልጹልን ቨርብ ናቸው ማለት ነው። አራተኛው አድጀክቲቭ የምንጠቀምበት ስሞችን ለመግለጽ ነው to describe a noun። አምስተኛው አድቨርብ ደግሞ የምንጠቀመው to describe a verb ግሶችን ለመግለጽ እንጠቀምበታለን። ስድስተኛው ፕሪፖዚሽን ደግሞ የሚጠቅመው ምንድነው? ሰንተንሶች ወይም አረፍተ ነገሮች የተሟላ ሚኒንግ ወይም ትርጉም እንዲኖራቸው ይጠቅመናል ማለት ነው። ሰባተኛው ኮንጃክሽን ደግሞ የሚጠቅመን join sentences words or phrases ይሄ ደግሞ ሰንተንሶችን ስሞችን ሊሆን ይችላል ወይም ደግሞ ሐረጎችን በማያያዝ ወጥ የሆነ ትርጉም እንዲኖራቸው ያደርግልናል ማለት ነው። የመጨረሻው ኢንተርጀክሽን የሚጠቅመን ለምንድን ነው? to express about our feeling የራሳችን ስሜት ለመግለጽ ስንናደር ሊሆን ይችላል፣ ስንደሰት ሊሆን ይችላል። እሱን ለመግለጽ እንጠቀምበታለን ማለት ነው። ይሄ እንደ መግቢያ ነው። ሁሉንም በአንድ ቪዲዮ እያደረግን በተቻለ መጠን ለማየት እንሞክራለን። ስለዚህ የትም እንዳትሄዱ እስከ መጨረሻው ተከታተሉ። ስለዚህ የመጀመሪያ የምናየው ናውን ነው። ናውን ማለት ስም ማለት ነው። ኦልራይት ዴፊኒሽኑን እንይ ወይም ትርጉሙን። a noun is a word that names a person, place, thing or idea። ናውን የምንለው የሰዎች፣ የቦታዎች፣ የነገሮች ወይም ደግሞ የሐሳቦች ሁሉ መጠሪያ ናውን ወይም ስም ይባላል ማለት ነው። ኦልራይት አሁን የምናየው types of nouns የስም አይነቶችን እናያለን። በጣም ብዙ የስም አይነቶች አሉ። ከነዛ ውስጥ ዋና የሚባሉትን አሳያችኋለሁ ማለት ነው። ኦኬ የመጀመሪያው common noun is a general name for a person, place, thing or idea። የሰዎች፣ የቦታዎች፣ የነገሮች ወይም ደግሞ የሐሳቦች የጋራ ስያሜ ወይም የጋራ መጣሪያ common noun ይባላል ማለት ነው። These are not capitalized unless they started a sentence። እነዚህ ካፒታል ሌተር አንጠቀምም። ለነዚህ ከሰንተንሱ መጀመሪያ ላይ እስካልመጡ ድረስ ካፒታል ሌተር አናደርጋቸውም ማለት ነው። የመጀመሪያውን ፊደል ይሄ ማለት ከአረፍተ ነገሩ መጀመሪያ ላይ እስካልመጡ ድረስ ካፒታል ሌተር አናደርጋቸውም ማለት ነው። የመጀመሪያውን ፊደል በሰንተንስ መሃል ወይም ደግሞ መሃል አካባቢ ከመጡ በስሞል ሌተር ነው የሚጻፉት። ከሰንተንሱ መጀመሪያ ላይ ከመጡ ግን በካፒታል ሌተር ይጻፋሉ ማለት ነው። ለምሳሌ ቲቸር የሚለው ኮመን ናውን ነው ወይም የጋራ መጣሪያ ነው። ስለዚህ ቲቸር የሚለው ከሰንተንስ መጀመሪያ ላይ ወይም at the beginning of the sentence ከመጣ በካፒታል ሌተር መጻፍ እንችላለን። ቲን ማለት ነው።
መሃል ላይ በሰንተንስ መሃል ቢመጣ ግን እንደዚህ ነው የምንጽፈው ማለት ነው። ቲቸር በስሞል ሌተር። ሌላ ምሳሌ ሲቲ ሲቲ ሲቲ። ይሄም እንደዛው ከሰንተንስ መጀመሪያ ከመጣ ካፒታል አድርጋችሁ መጠቀም ትችላላችሁ። ሰንተንስ ወይም አረፍተ ነገር መሃል ውስጥ ከሆነ ግን ካፒታል ሌተር አይሆኑም ማለት ነው። ቡክ መጽሐፍ፣ ሃፒነስ፣ ቤቢ እነዚህ ሁሉ ኮመን ናውን ወይም ደግሞ የጋራ መጣሪያ ናቸው ማለት ነው። ሁለተኛው ፕሮፐር ናውን the specific name of a person, place or thing. They are always capitalized. እነዚህ ደግሞ ስፔሲፊክ ወይም ደግሞ ግልጽ የሆነ የሚታወቁ የመጠሪያ ስሞች ፕሮፐር ናውን ይባላሉ። የሚጀምሩትም ሁሌም በካፒታል ሌተር ነው። በሰንተንስ መሃል የሚሆን በማንኛውም ቦታ ቢቀመጡም በካፒታል ሌተር ነው የሚጻፉት ማለት ነው። ለምሳሌ ጆን ጆን። ስለዚህ የሰው ስሞች የስፔሲፊክ የሆኑ የግለሰብ ስሞች በካፒታል ሌተር ነው የሚጻፉት ማለት ነው። አሜሪካ አሜሪካ። እንዲሁም የሀገራት ስሞች በካፒታል ሌተር ነው የሚጻፉት። ፓሪስ ፓሪስ። የትላልቅ ከተማ ስሞችም እንደዚሁ በካፒታል ሌተር ይጻፋሉ ማለት ነው። በሰንተንስ መሃል የሚሆኑ በሰንተንስ መጀመሪያ የሚምጡ እነዚህ የሚጻፉት በካፒታል ሌተር ነው። ኦልራይት። ሶስተኛው ኮንክሬት ናውን a noun that names something tangible which can be perceived by the five senses። እነዚህ ደግሞ ታንጂብል ወይም ደግሞ ልንነካው ልናየው የምንችለውን ነገር የምንጠራበት ስያሜ ወይም መጠሪያ ኮንክሬት ናውን ይባላል ማለት ነው። ለምሳሌ ሄር 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 ማለት ጸጉር ማለት ነው። ስለዚህ ሄር ጸጉርን ማየት እንችላለን፣ መንካት እንችላለን። so it is a concrete noun። ሌላ ምሳሌ ቼር 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 ማለት ወንበር ማለት ነው። ስለዚህ ወንበር የሚታይ ነገር ነው፣ የሚዳሰስ ነገር ነው፣ የሚነካ ነገር ነው። ስለዚህ ታንጂብል የሆኑ የሚነኩ የሚዳሰሱ የሚታዩ ነገሮች የነዚህ ነገሮች መጠሪያ ኮንክሬት ናውን ይባላል ማለት ነው። ሌላው ቦል ዶግ እነዚህ ሁሉ የኮንክሬት ናውን ምሳሌ ናቸው። አራተኛው አብስትራክት ናውን a noun that names an idea, quality or concept that cannot be physically touched። እነዚህ ደግሞ የኮንክሬት ናውን ተቃራኒ ናቸው ማለት ነው። አይዲያ ሊሆን ይችላል፣ ኳሊቲ ሊሆን ይችላል፣ ኮንሴፕት ሊሆን ይችላል። ነገር ግን ፊዚካሊ ልንነካው የማንችለው ነገር ነው ማለት ነው። ለምሳሌ ሃፒነስ ሃፒነስ ማለት ደስተኛነት ማለት ነው። ደስተኛነትን ልንነካው አንችልም። so it is an abstract noun። sadness ይህም ደግሞ እንደዚሁ abstract noun ነው ማለት ነው። friendship friendship ጓደኝነት። አሁን ጓደኝነትን ልንነካው አንችልም። it is a concept right concept ነው። so it is an abstract noun። anger anger love እንደ ቁጣ ፍቅር እንደዚህ ያሉ ነገሮች ሐሳባዊ የሆኑ ነገሮች ሊነኩ የማይችሉ ተች ሊዳሰሱ የሚችሉ ነገሮች ስላልሆኑ በአብስትራክት ናውን ይወከላሉ ማለት ነው። ወይም መጠሪያ ስማቸው በአብስትራክት ናውን ይሆናል ማለት ነው። ኦኬ። አምስተኛው ኮሌክቲቭ ናውን a word that refers to a specific group of people, animals or things። የሚታወቁ ወይም ደግሞ በሆነ ግሩፕ ውስጥ የሚገኙ ሰዎች ሊሆኑ ይችላሉ፣ እንስሳዎች ሊሆኑ ይችላሉ፣ ወይም ደግሞ የነገሮች መጠሪያ ኮሌክቲቭ ናውን ይባላል። ለምሳሌ ቲም ቲም ማለት ቡድን ማለት ነው። ስለዚህ በዛ ቡድን ውስጥ ወይም በዛ ቲም ውስጥ ያሉ ሰዎች መጠሪያ ቲም ይባላል ማለት ነው። ሌላው ፋሚሊ ፋሚሊ ማለት ቤተሰብ ማለት ነው። ስለዚህ በቤተሰብ ውስጥ ያለው ማንኛውም አካል በፋሚሊ ስያሜ ይሰየማል ማለት ነው። ስለዚህ ፋሚሊ በውስጡ የብዙ ሰዎች ያሉበት ግሩፕ ነው ወይም ቡድን ነው። ስለዚህ የዛ ቡድን ኔም ወይም መጠሪያ ፋሚሊ ይባላል። ፋሚሊ ደግሞ ኮሌክቲቭ ናውን ነው ማለት ነው። ኦልራይት። ፍሎክ ፍሎክ ማለት ደግሞ a group of birds የወፍ ዝርያዎች የሆነ ግሩፕ አላቸው። በዛ ግሩፕ ውስጥ የሚገኙ ወፎች ፍሎክ ይባላሉ። ፍሎክ ደግሞ ኮሌክቲቭ ናውን ነው ማለት ነው። የጋራ መጠሪያ ስማቸው ነው። ሌላው ባውኬት ባውኬት ማለት ደግሞ
የሚያማምሩ ወይም ውብ የሆኑ የአበባዎች ስብስብ የጋራ መጠሪያ ስማቸው ባውኬት ይባላል። ባውኬት። ሶ ባውኬት ኢዝ ኮሌክቲቭ ናውን። ስድስተኛው ኮምፓውንድ ናውን a noun made up of two or more words that function as a single noun። ይህ ማለት ሁለትና ከዛ በላይ የሆኑ ቃላቶች በአንድ ጋር መጥተው ግን የሚያገለግለን እንደ አንድ ስያሜ ወይም እንደ አንድ መጠሪያ ስም ነው ማለት ነው። ለምሳሌ playground playground። አሁን እዚህ ጋር play እና ground የሚል ሁለት ወርዶች አሉ ወይም ሁለት ቃላቶች አሉ። ነገር ግን የሚያገለግለን እንደ አንድ ስም ነው። playground ስንል አንድ ስም ነው ማለት ነው። ልጆች የሚጫወቱበት የመጫወቻ ቦታ ማለት ነው። playground። ፓሲፊክ ኦሽን። እዚህ ጋር ሁለት ወርዶች አሉን ወይም ሁለት ቃላቶች አሉን ፓሲፊክ ኤንድ ኦሽን። ነገር ግን እዚህ ጋር እንደ አንድ ስም ነው የሚያገለግለን ፓሲፊክ ኦሽን። so this is compound noun። ሌላው ስኩል ባስ። ስኩል አለ ባስ አለ ሁለት ወርዶች ወይም ሁለት ቃላቶች አሉ። ነገር ግን እንደ አንድ ነው የምንጠቀመው ስኩል ባስ። this is compound noun። ሰባተኛው singular nouns። singular nouns name only one thing። singular ናውኖች ምንድነው? አንድ ነገርን ብቻ ነው ኔም የሚያደርጉት ወይም ስያሜያቸው ለአንድ ነገር ብቻ ነው ማለት ነው። ለምሳሌ cats cats ስንል ድመት ለአንድ ነገር ብቻ ነው። box box bag bag። አያቸው አይደለ? ለአንድ ነገር ብቻ ነው ስያሜያቸው ማለት ነው። አሁን ካት ስንል እዚህ ጋር ለድመት ብቻ ነው ስያሜ የተሰጠው። ቦክስ ስንል ለቦክስ ብቻ ነው። ሌላ ኮሌክቲቭ ግሩፕ ምናምን የላቸውም። ለየብቻቸው የሚሰጥ ስያሜ ሲሆን ሲንጉላር ናውን እንለዋለን ማለት ነው። ስምንተኛው ፕሉራል ናውን። ፕሉራል ናውን ኔም ሞር ዛን ዋን ቲንግ። እነዚህ ደግሞ ከአንድ በላይ ለሆኑ ነገሮች ስያሜ ስንሰጥ ፕሉራል ናውንስ ይባላሉ ማለት ነው። ለምሳሌ cats cats ስንል እዚህ ጋር ኤስ ምንድነው የሚያሳየን? ፕሉራል ነው፣ ብዙ ቁጥር አመልካች ነው። ስለዚህ ብዙ ድመቶች እንዳሉ ያሳየናል ማለት ነው። boxes boxes አሁንም እዚህ ጋር ኤስ ከተጨመረ ኖርማል ወርድ ወይም ደግሞ ቤዝ ወርዱ ላይ ኤስ ስንጨምር ብዙ ቁጥር አመልካች ይሆናል። ሶ ብዙ ለሆኑ ነገሮች ስያሜ ስንሰጥ ፕሉራል ናውን ይባላል ማለት ነው። እዚህ ጋር ቁጥራቸውን ለመግለጽ ነው፣ ብዛት ያላቸውና አንድ መሆናቸውን ለመግለጽ ነው። እሺ ዘጠነኛው ፖሰሲቭ ናውን። ፖሰሲቭ ናውን ፖሰሲቭ ይሄ የሚያሳየን ሾውስ ኦውነርሺፕ ባለቤትነትን ነው የሚያሳየን። ይሄ ለምሳሌ cat's toy children's books። እነዚህ ባለቤትነትን ለምሳሌ children's books ማለት መጽሐፉ የማን ነው? የልጆቹ children's books የልጆች መጽሐፍት እያለን ነው ማለት ነው። መጽሐፉ የማን ነው? የልጆቹ ባለቤትነትን ለማሳየት የምንጠቀምበት ፖሰሲቭ ናውን ይባላል ማለት ነው። አስረኛው countable nouns can be counted and have a plural form። እነዚህ ደግሞ የሚቆጠሩ ናቸው። 1 2 3 ብለን ልንቆጥራቸው የምንችልና ፕሉራል ፎርምም ሊኖራቸው ይችላል ማለት ነው። ይሄ ማለት ብዙ ቁጥር አመልካችም ሊሆኑ ይችላሉ። ለምሳሌ two apples ሁለት አፕሎች። አሁን እዚህ ጋር ምንድነው apples የሚለው ብዙ ቁጥር አመልካች ነው። እዚህ ጋር ደግሞ two ይላል ሁለት። ስለዚህ ካውንቴብልም ነው ፕሉራል ነው ብዙ ቁጥር አመልካችም ነው። ሌላ ምሳሌ a book አሁን ይሄ የሚገልጽልን ምንድነው? ካውንቴብል ነው። በነገራችን ላይ ኤ አንድ ማለት ነች። ኤ ማለት አንድ ማለት ነው በሌላ አባባል። a book ማለት አንድ መጽሐፍ ማለት ነው። so this is countable። 11ኛው uncountable nouns። እነዚህ ደግሞ የካውንቴብል ናውን ተቃራኒ ናቸው ማለት ነው። they represent concepts or masses that are not typically pluralized። ኦኬ እነዚህ ደግሞ የሚገልጹልን ኮንሴፕትን ነው። concepts or masses ለማይቆጠሩ ነገሮች ነገር ግን ብዛት ያለውን ነገር ለመግለጽ ግን uncountable ናቸው፣ የማይቆጠሩ ናቸው፣ ብዛት ያለው ነገር ነው። እንዲሁም ኮንሴፕቱን ለመግለጽ ስንፈልግ uncountable ነው እንጠቀማለን ማለት ነው። ሌላው ለየት የሚያደርጋቸው ምንድነው? እነዚህ ፕሉራል ማድረግ አንችልም፣ ብዙ ቁጥር አመልካች አድርገን መግለጽ አንችልም። በባህሪያቸው ማሲቭ ናቸው።
በባህሪያቸው የማይቆጠሩና ብዛት ያላቸው ነገሮች ስለሆኑ ፕሉራል ማድረግ አንችልም፣ እንዲሁም ካውንቴብል መቁጠርም አንችልም ማለት ነው። ለምሳሌ ዋተር ለምሳሌ ውሃ መቁጠር አንችልም። አንድ ውሃ፣ ሁለት ውሃ ብለን መቁጠር አንችልም። አድቫይስ ምክርም አይቆጠርም። አንድ ምክር፣ ሁለት ምክር ማለት አይቻልም። ኢንፎርሜሽን መረጃም ሊቆጠር አይችልም። አንድ መረጃ፣ ሁለት መረጃ ማለት አይቻልም። ስለዚህ እነዚህ ባይ ኔቸር ማሲቭ ናቸው፣ ኮንሴፕት ናቸው፣ ካውንቴብል አይደሉም። ፕሉራል ፎርም ማድረግም አንችልም። ኦልራይት የመጨረሻው የሚሆነው በምሳሌ እናያለን። እዚህ ጋር 3 ምሳሌዎች አሉ። ስለዚህ እነዚህን ሳስረዳችሁ በጣም ግልጽ ይሆንላችኋል ማለት ነው። የመጀመሪያው the teacher is in the classroom። ኦኬ እዚህ ጋር teacher የሚለው ምንድነው? ፐርሰን ነው። teacher የሚለው ፐርሰን ነው ወይም ሰው ነው። ስለዚህ የሰው ስያሜ ነው ማለት ነው። ኦልራይት ክላስሩም የሚለውስ? ክላስሩም የሚለው ደግሞ ፕሌስ ነው፣ ቦታ ነው። ስለዚህ የቦታ ስያሜ ክላስሩም፣ የሰው ስያሜ ቲቸር ወይም መምህር ማለት ነው። ኦልራይት ስለዚህ እነዚህ ሁለቱም ስሞች ናቸው ወይም ናውን ናቸው። ይሄኛው የሰው ስያሜ ነው፣ ይሄኛው ደግሞ የቦታ ስያሜ ነው ማለት ነው። ሁለተኛ honesty is the best policy። honesty is the best policy። ስለዚህ honesty የሚለውና ፖሊሲ የሚለው ስም ናቸው፣ ሁለቱም ስም ናቸው። honesty የሚለው አብስትራክት ነው፣ አብስትራክት ነው፣ አብስትራክት ኮንሰፕት። አብስትራክት ነው ማለት a noun that names an idea, quality or concept that cannot be physically touched። ስለዚህ አብስትራክት ነው ማለት ልንነካው ልንዳሰሰው የማንችለው ነገር ነው። ስለዚህ honesty የሚለው እዚህ ጋር ምንድነው? ኮንሴፕት ነው። so honesty is an abstract noun, right? good ፖሊሲ የሚለውስ? ፖሊሲ የሚለው ደግሞ ቲንግ ነው። ቲንግ ኦር አይዲያ ሐሳብ ወይም ደግሞ የሆነ ነገር ነው አይደለ? so policy is a noun። ፖሊሲም ደግሞ ስም ነው። ስለዚህ honesty and policy are nouns። ሁለቱም እነዚህ ናውን ናቸው ማለት ነው። ሶስተኛው አልማዝ bought a new car። አልማዝ bought a new car። አልማዝ የሚለው እዚህ ጋር ምንድን ነው? proper noun። proper noun ማለት specific name of a person, place or thing። ስፔሲፊክ የሆነ ወይም የተለየ ስፔሻሊ የሰዎች ሊሆን ይችላል፣ የቦታዎች ሊሆን ይችላል፣ ወይም የነገሮች ስያሜ ፕሮፐር ናውን ይባላል። ስለዚህ አልማዝ የሚለው እዚህ ጋር ፕሮፐር ናውን ነው። ሌላ እዚህ ጋር ምን ስማለን? ካር የሚለው ደግሞ ኮመን ናውን ነው። ኮመን ማለት a general name for a person, place, thing or idea። ይሄ ደግሞ ጥቅል ስያሜ። ለምሳሌ መኪና ሲባል የማንኛውም መኪና ስያሜ ኮመን ናውን ይባላል። ኮመን ናውን። so car is a common noun and almaz is a proper noun። ኦልራይት የዛሬው ክላሳችን ይሄን ይመስላል። ቀጣይ ፕሮናውን የሚለውን በግልጽ መንገድ እናያለን ማለት ነው። ጥሩ እውቀት እንዳገኛችሁበት ተስፋ አደርጋለሁ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ መጻፍ ይቻላል። ማንኛውም አስተያየት ካላችሁም በዛው መጻፍ ይቻላል ማለት ነው። ቀጣይ እስከምንገናኝ ሰላማችሁ ይብዛ።